ፋኖን ባለፈው ጊዜ በስድስት ግንባር ተደራጃሉ። ዝም ብለው እንደው ማን ነው ተናደራጀ እያሉ ያው ሲቀደዱ ነበር። ፋኖ ስለከበዳቸው ፋኖን ማሸነፍ ሲያቅተው ጀነራል ምግብ ኃይሌ ነው ያቀናጃቸው እያሉ ሲዋሹ ነበር። ጀነራል ምግብ ኃይሌ ያቀናጃቸው ስትሉ ጭራሽ ዛሁን ደግሞ ከማን ጋር አረጉኝ አለ። ከሻቢያ ጋር ይሰራል ብለው ነበር። አሁን ደግሞ ከፋኖ ጋር አቀናጁኝ ብሎ አለሱ። የአንድነት ኃይል የሚባለው የፋኖ ኃይል በራሱ ነው የተቀናጀው፣ በራሱ ነው የዘመተው። በራሱ ተቀናጀ፣ በራሱ ዘመተ። አሁን ከዚህ በኋላ ያለው መፍራ ይልቅ ከዚህ በኋላ ያለውንና ከዚህ በኋላ የሚሆነውን ብቻ መፍራት ነው። እሱ ነው ሰው ማሰብ ያለበት። ብዙ ሴራ ሰርታችኋል። በየክልሎች ብዙ ጥፋት አጥፍታችኋል። በብዙ ሴት እህቶቻችን ህይወት ቀልዳችኋል። ሴቶቻችን ተደፈርን ሲሉ ለእናንተ ፖለቲካ ነው። ስንት ንጹሃን እንደነ አማኑኤል ዶምቢዶሎ አደባባይ ላይ የ14 ዓመት ህፃን ልጅ በአደባባይ ስትገድሉ፣ እንደነ በቴ ኡርጌሳ ከመቂ ሆቴል አውጥታችሁ ገላችሁ ማን ይናገረናል ብላችሁ አስፓልት ላይ ዘርግታችሁ ሬሳውን ማንሳት አትችሉም ስትሉ፣ እንደነ ብርቱካን ተመስገን ኢቢኤስ ላይ መተው ኧረ እባካችሁ ተጠልፈን መድፈራቸው ሳያንስ በብልታችን ላይ ብረት ይጨቀጭቁ ነበር አለች ብርቱካን ተመስገን። የነሱ ወታደሮች የነሱ ሴቶች የተደፈሩት በወንድ ነው፣ የኛ ሰራዊት የተደፈረው በሳንጃ ነው እያልክ በትግራይ ሴቶች ላይ መደፈር ስታላግጥ ጸጥ አለን። ብዙ ግፍ፣ ብዙ በደል፣ ብዙ ስራት ስታደርሱ ሰላም ይሻላል እያልን ማለት ነው። ምናልባት ግድ የለም ልብ ይገዛሉ። ጭንቅላታቸውም ከነገ ዛሬ ይመለስ ይሆናል። ደንዝዞ ብቻ ታውሮ ደንቁሮ ብቻ ሳይሆን ሌላም ነገር ካለበት ቢባል ነገር እየባሰ እዚህ ላይ ደረሰ። ምንድን ነው ምርጫው? መታገል፣ ትጥቅ ትግል። ለትጥቅ ትግል ደግሞ አሚን ትግራይ በሰላም ለመነ። ከብት ማገድ የማይችሉ ሰዎች፣ ለከብት ጥበቃ የማትመርጣቸው ሰዎች ሀገር እናስተዳድር ብለው ተቀመጡ። ሴት እህቶቻችን እየተደፈሩ ሊቀጥሉ፣ ህፃናት እየሞቱ፣ ክልሎች በእሳት እየነደዱ፣ ሰላም ብለህ ልትግባባቸው ማችላቸው፣ በቃ ልታወራቸው። አንዳንድ ጊዜ እኮ ለማውራትም ለመግባባትም የማይችል ጭንቅላት ያላቸው፣ አንዳንድ ጊዜ እነዚህ ጋራ ከምትደራደር ከብቶች ሳር የሚበሉ መርጠህ በሳይን ቋንቋ ብታወራ ሳይቀል አይቀርም። በቃ ከብት ይሄ ሳር የሚበላ የሚግጥ፣ ይሄ ላም፣ በግ፣ በሬ እነሱን ሰብስበህ ቁጭ ብለህ ወይ በሳይን ቋንቋ ማውራት ነው የሚቀል። እኔ ኢትዮጵያዊ ሁሉ ይሄን የሚያውቅ ይመስለኛል። ባይናው ኢትዮጵያዊ ሁሉ አታውቁም ወይ? ይሄን ኢትዮጵያውያን እኔ የምታውቁ ይመስለኛል። ኢትዮጵያ የኦህዴድ ብልጽግና ጋራ ቁጭ ብሎ ከማውራት አገሪቱ ላይ ያሉ ከብቶችን ሰብስበ አስቀምጠ በሳይን ቋንቋ ማውራት ቀላል ይሆናል። አትሊስት ከብት እኮ አይጎዳህም። ከብት አይጎዳህም። ለመግባባት እንኳን ባትችል አይጎዳህም። እነዚህ እኮ ወይ ተነጋግረህ አትግባባቸው፣ ወይ ሀገር ሰተህ ምሩ ልትላቸው አትችልም። ምን ታደርጋቸዋለህ? ምን እናርጋቸው ነው? ሁሉም ክልሉ ኢትዮጵያ ውስጥ ያለ ብሔር ብሔረሰብ አዘላቸው። ከነገ ዛሬ ምልህ
ልብስ መቀየር ብቻ ሳይሆን አስተሳሰብ፣ ጭንቅላት ቀይረው ሀገር መምራት ይችላሉ ብሎ ቢጠብቅ ዛሬም ይዘው የሚመጡት እሳት ነው። ዛሬም ምን ማድረጋቸው? የትግራይ መከላከያ ሰራዊት አሁን በተጠንቀቅ ፊሽካ ይነፋለታል፣ ይገባል። ከዛ በኋላ ምናየው ይሆናል ውጤቱ ምናየው ይሆናል። እስቲ እንግዲህ ለዛች ሀገር አዘንኩ፣ ኢትዮጵያ ለምትባል ሀገር አዘንኩኝ። በጣም አዘንኩ። በመጨረሻ ከከብት ያነሰ ጭንቅላት ያላቸው ሰዎች ስልጣኑ ላይ መጥተው በየክልሉ እሳት ያነደዱ፣ ሴቶቻችንን ለደፋሪ በብልታቸው ውስጥ እንደፈለገ እንዲያደርግ አሳልፈው ሰጡ። ሴቶቻችን ኢትዮጵያ ውስጥ ዛሬ ኮንፊደንስ የላቸውም። በዚህ አጋጣሚ የትኛውንም ሴት ኢትዮጵያ ውስጥ ብታናግራት ኮንፊደንስ የላትም። በመንገድ ላይ ለመሄድ፣ ትምህርት ቤት ለመሄድ፣ ዩኒቨርሲቲ ለመሄድ፣ ሌላ ክልል ሄዳ ዩኒቨርሲቲ ገብቼ እማራለሁ ምትል ሴት ከዚህ በኋላ አታገኝ። እነ ብርቱካን ተመስገንን ያየ ይቀጣ። ትጠለፊያለሽ፣ ትደፈሪያለሽ። በብልትሽ ውስጥ 8 እና 10 ሆነው ደፍረው ሌላ ነገር ይጨምሩብሻል። ያየ ይቀጣ። ማን ይማራል? ማን ተስፋ አለው? ኢትዮጵያ ውስጥ ተምሬ ቁም ነገር ላይ ደርሳለሁ ትላለህ? ሰላም ኖራለሁ ትላለህ? ይሄን እንደዚህ አይነት ስርዓት መጣ። አዝናለሁ። በጋራ መታገል አለብን። ኢትዮጵያዊ ሁሉ በጋራ መታገል አለብህ። አንድ ሆነ መታገል አለብህ። ይሄ የኦህዴድ ብልጽግና ከስር መሰረቱ ነቅለህ ማጥፋት አለብህ። ከስር መሰረቱ። ለዛ ትግራይም ይነሳል፣ ትግራይም ይቆማል። አሁን ትግራይም ያለ የሌለውን መሳሪያ ጠጋግኖ ይወጣል። ሁሉም በየክልሉ ይወጣል ማለት ነው። በቃ ይሄ ኢትዮጵያ ውስጥ ያለ የኦህዴድ ብልጽግና የሚባል እያለ ሴት ልጅ በሰላም ወጥተሽ አትገቢም። ወንድ ልጅ ተምረህ ቁም ነገር ላይ አትደርስም። ክልሎች በሰላም አትኖሩ። ኢትዮጵያ የምትባል ሀገርም አትኖሩ። ስለዚህ የጋራ ጠላት ነው የኦህዴድ ብልጽግና። የብሔር ብሔረሰቦች ጠላት ነው። ብሔር ብሔረሰቦች ባለ በሌላቸው ሁሉ ተሰልፈው ይሄንን ስርዓት ዳግመኛ በታሪክ ተመልሶ እንዳይመጣ ኦህዴድ የሚባል በታሪክ ተመልሶ እንዳይመጣ መስራት አለበት። ታፕታፕ አድርጉ፣ ታፕታፕ ኮፒ ሊንክ አድርጉ። ኦህዴዶች ብልጽግናዎች ተበሳጭተዋል ጋይስ። ታፕታፕ ኮፒ ሊንክ አድርጉ። ለእናንተ ነው የምነግራችሁ። እንዳለ ብልጽግና በሙሉ እየተጠራሩ ነው። ተበሳጭተዋል። ታፕታፕ ኮፒ ሊንክ አድርጉ። የኦህዴድ ብልጽግና በኢትዮጵያ ፖለቲካ ተመልሶ እንዳይመጣ ማለት ነው። እንዳይመጣ ያው ባለን በሌለን መሳሪያ ሁሉ እንቆማለን፣ እንዘምታለን፣ እንታገላለን። የትግራይ ኃይል ሁሉ ይታገላል። አሁን ትግራይ አሁን አይጃጃለም። ይሄ ፕሪቶሪያ ምናምን ይቀደብላ። ፕሪቶሪያ፣ ኬንያ፣ ታንዛኒያ እያለ የሚጃጃልልህ የትግራይ መከላከያ የለም። የትግራይ መከላከያ ከዚህ በኋላ አንድ አቋማል፣ በጋራ ይቆማል። ያለ የሌለውን መሳሪያ ይጠጋግናል። እንግዲህ እስቲ እናየዋለን። የኦህዴድ ብልጽግና ለመጀመሪያ ጊዜ ሊገጥመን ነው ብቻውን ሊገጥመን ነው። የኦህዴድ ብልጽግና ለመጀመሪያ ጊዜ ሊገጥመን ነው። እርግጠኛ ነኝ። ጦርነቱ ሲጀመር መታችሁ ወርዱኝ የሚለው ብዙ ሊኖር እንደሚችል እናውቃለን። ግን ያስቀኛል፣ በጣም ያስቀኛል።
በመደበኛ ሰራዊት መዋጋት አልቻልነውም ብሎ ነው ያኔም ያለው። ዛሬ ደግሞ ብቻውን ሊገጥመን አብይ አህመድ እንደ ጋዳፊ ሬሳ ይጎተታል። እንደ ጋዳፊ አብይ አህመድ ሬሳ ይጎተታል። ነግርሃል። ሬሳ እንደ ጋዳፊ ይጎተታል። አብይ አህመድ ምናልባት ሳይደርሱብኝ ብለህ ፕሌን አስነስተህ ካላመለጥክ እሱ ሌላ ታሪክ ነው። እንደዛ ማምልጠህ እዛው ዱባይ ነው የምትሄደው፣ ሌላ ሀገር አትሄድም። እዛም መስሎ እዛም በሰላም እኖራለሁ ብለህ እዛም ኢትዮጵያን አንድጄ ኢትዮጵያን ገሃነም አድርጌ ክልሎችን እርስ በርስ አጋጭቼ አላትሜ እሳት አንድጄ አባልቼ አምልጬ ዱባይ በሰላም እኖራለሁ ብላ አስበህ ከሆነ እኔን አያርገኝ። መስሎ እኮ አይመስለኝም። መስሎ ከሆነ ግን ሞክረው። ግን ኢትዮጵያ ሕዝብ በአንድ ሆኖ ይታገላል። ሰሜንም፣ ደቡብ፣ ምስራቅ፣ ምዕራብም በአንድ ይታገላል። የጦርነት መጨረሻው አንድነት ፓርክ ወይንም 4 ኪሎ ይሆናል። ተጋለጠ። የኢትዮጵያም ሕዝብ ተጠይፎታል ይህን ስርዓት ያልተጠየፋለ ከብሔር ብሔረሰቦች የለም። የምትጠየፈው ስርዓት እኮ የምትጠየፈው ስርዓት በቃለ። ስለዚህ ኢትዮጵያ ብሔር ብሔረሰቦች ጥሪ ያስተላልፋለሁ። የትግራይ መከላከያ ሰራዊት ከኢትዮጵያ ሕዝብ ጎን ሆኖ ይህን ስርዓት ይታገለዋል። አብሶሉትሊ መታገል ብቻ ሳይሆን በአጭር ጊዜ ለውጥ ያመጣል። በአጭር ጊዜ አንዴ ባውንደሪው ከተጣሰው የፈረደበትን ያንን እንትን የገዛቸውን መሳሪያ የተፋቸዋል። እነሱም መሳሪያ ከተፋ በኋላ ያኔ አለቀ። there is no return back። መመለሻ አይኖርህም የትም ብትገባ የትም ብትወጣ። ስለዚህ ለኦህዴድ ብልጽግና አይ ቲንክ የኦህዴድ ብልጽግናን ለማጥፋት የኦሮሞ እህት ወንድሞቻችን በጋራ መቆም አለባቸው። የአማራ እህት ወንድሞቻችን በጋራ መቆም አለባቸው። አፋር፣ ሱማሌ፣ አደሬ፣ ከምባታ፣ ወላይታ፣ ጉራጌ ምናምን በጋራ መቆም አለብን። የተወሰነ ካድሬ አለ እዚህም ያለ እዛም ያለ የኦህዴድ ካድሬ ችግር የለውም። የኦህዴድ ካድሬውም እሱም ችግር የለውም። እስከ ጊዜው ነው። እዚህም የምታዩት እዚህ ሚዲያም ላይ እስከ ጊዜው ነው እንጂ የኦህዴድ ብልጽግና አይደለም ከኢትዮጵያ አይደለም። ምናልባት ወደፊት ሚዲያም ላይ እንዳይኖር እንሰራለን። ሚዲያም ላይ የኦህዴድ ብልጽግና ሚዲያም ላይ እንዳይኖር እንሰራለን። ስለዚህ ኢትዮጵያ ብሔር ብሔረሰቦች በጋራ በአንድነት መቆም መቻል አለባቸው። ይህን ስርዓት ከምድር ገጽ በማጥፋት የኦህዴድ ብልጽግና የሚባል ስርዓት ከምድር ገጽ በማጥፋት የኢትዮጵያ ብሔር ብሔረሰቦች በጋራ እንቆማለን። ፋኖን ባለፈው ጀነራል ምግበ በ6 ወገን ልከህብኛል ያልከው መከላከያ ከዚህ በኋላ በ60 ወገን ልንልክብህ እንችላለን። ግን ራሱ ቲዲኤፍ ራሱ ይመጣልሃል በብዙ ወገን። ቲዲኤፍ መከላከያም በብዙ ወገን ይመጣብሃል፣ በብዙ ወገን። ስለዚህ አዲስ አበባም ውስጥ ያላችሁ የብሔር ብሔረሰቦች ከውጭ የሚመጣውን ኃይል ከውስጥ እንድታግዙ በተለያየ መንገድ በእንዴት በምን አይነት መንገድ ወደፊት የምናወራበት ይሆናል። አዲስ አበባ ላላችሁ፣ በተለያየ ከተሞች ላላችሁ እንዴት አድርገን ይህን ስርዓት ነቅሎ በመጣል የእኛስ ሚና ምን ሊሆን ይችላል? ሁሉም ነው መታገል ያለበት። በእስክርቢቶም በጠበንጃም በምንም ትታገላል። ስለዚህ አዲስ አበባም ያለ የዚህ አስከፊ ስርዓት
በሰላም ወጣችሁ ላለመግባት ሴቶቻችን እየተደፈራችሁ በየመንገድ ላይ ለመጣላችሁ ምክንያት የሆነ ስርዓት አዲስ አበባም ያለ በተለያየ የኢትዮጵያም ክልል ያለ ተቀናጅቶ ተደራጅቶ በጋራ አብሮ እንዴት አድርጎ በኦህዴድ ብልጽግና ላይ መዝመት እንዳለበት መስራት እንዳለበት በስትራቴጂ ደረጃ የምንነጋገርባቸው የምናወጣቸው የምናልማቸው ነገሮች ይኖራል። ስለዚህ የኦላም የኦሮሞ ነጻነት ግንባርም እንቅስቃሴ በዛ አካባቢ ሰፋ እንዲል ሰፋ ብሎ ተደራጅቶ እሱ ድርሻውን እንዲወጣ እናደርጋለን። ሁሉም ተቀናይቶ ማለት ነው። ከበህ በስተመጨረሻም ኢቭን ከሀገር እንዳይወጣ እንዳያመልጥ ሽመልስ አብዲሳ በል አዳነች አቤቤ ሽመልስ አበሳ አብይ አህመድ ምናምን በሱ ዙሪያ ሁሉ በክልሎች ላይ እሳት ሲጨር ሲያነድ የነበረው ሁሉ እንዳያመልጥ በስተመጨረሻ እንዳያመልጥ ከጫፍ እስከ ጫፍ እንዳለ ሰርክል አድርገህ ማፈን ማለት ላይ አላደ ወዴድ ብልጽግና ብለህ እነሱን ነው የሚማግደው ግን ጦርነቱ አንድነት ፓርክ ላይ ግን ያልቃል። ጦርነቱ 4 ኪሎ ላይ ያልቃል። እሱን መንገድ ስለመረጡት ማድረግ አይቻልም ብለህ ምንም እሱን መንገድ ስለመረጡት ነው። አይ ነው ብለህ ባይሆን ጥሩ ነው ግን ምንም ማድረግ አይቻልም። አንዳንድ ጊዜ እነዚህ ነዝለህ ወይ ብለህ ወይ ሰው እንዲመሩ ሳይሆን ከብት እንዲነዱም ያልታደሉ ሰዎች አመራሩ ላይ አምጥተህ ምንም ልታደርግ አትችልም። ምንም ልታደርግ አትችልም። ትግራይ ይሄን ስርዓት ከሚታገሉ ሁሉ ጋር ጎን ለጎን ይቆማል። ከማለት ላይ መታወቅ መቻል አለበት። የኦህዴድ ብልጽግናን ለማስወገድ ከታጠቁ ማናቸውም ኃይሎች ጋር የትግራይ መከላከያ ሰራዊት አብሮ ይቆማል፣ አብሮ ይሰራል። ይሰመርበት ይሰመርበት ይሰመርበት። እሱን ነው የመረጡት፣ እሱን ነው የምናደርገው። እጣው ድል ፈንታ የሚኖረው መልክ አይ ነው ብዙ ዳሜጅ ያመጣል። ግን ምን ታረጋል? ህዝብና ዜጎች በሰላም እንዳይኖሩ ከብት ማገድ የማይችሉ ሰዎች ለከብት ጥበቃ የማትመርጣቸው ሰዎች ሀገር እናስተዳደር ብለው ተቀመጡ። ሴት እህቶቻችን እየተደፈሩ ሊቀጥሉ፣ ህፃናት እየሞቱ፣ ክልሎች በእሳት እየነደዱ ሰላም ብለህ ልትግባባቸው ማችላቸው በቃ ልታወራቸው አንዳንድ ጊዜ እኮ ለማውራትም ለመግባባትም የማይችል ጭንቅላት ያላቸው አንዳንድ ጊዜ እነዚህ ጋራ ከምትደራደር ከብቶች ሳር የሚበሉ መርጠህ በሳይን ቋንቋ ብታወራ ሳይቀል አይቀርም። በቃ ከብት ይሄ ሳር የሚበላ የሚግጥ ይሄ ላም በግ በሬ እነሱን ሰብስበህ ቁጭ ብለህ ወይ በሳይን ቋንቋ ማውራት ነው የሚቀል። እኔ ኢትዮጵያዊ ሁሉ ይሄን የሚያውቅ ይመስለኛል። ባይናው ኢትዮጵያዊ ሁሉ አታውቁም ወይ? ይሄን ኢትዮጵያውያን እኔ የምታውቁ ይመስለኛል። ኢትዮጵያ የኦህዴድ ብልጽግና ጋራ ቁጭ ብሎ ከማውራት አገሪቱ ላይ ያሉ ከብቶችን ሰብስባ አስቀምጠ በሳይን ቋንቋ ማውራት ቀላል ይሆናል። አትሊስት ከብት እኮ አይጎዳህም። ከብት አይጎዳህም። ለመግባባት እንኳን ባችል አይጎዳህም። እነዚህ እኮ ወይ ተነጋግረህ አትግባባቸው፣ ወይ ሀገር ሰጥተህ ምሩ ልትላቸው አትችልም። ምን ታደርጋቸዋለህ? ምን እናርጋቸው ነው። ሁሉም ክልሉ ኢትዮጵያ ውስጥ ያለ ብሔር ብሔረሰብ አዘናቸው። ከነገ ዛሬ
ምልህ አይ ቲንክ ልብስ መቀየር ብቻ ሳይሆን አስተሳሰብ ጭንቅላት ቀይረው ሀገር መምራት ይችላሉ ብሎ ቢጠብቅ ዛሬም ይዘው የሚመጡት እሳት ነው። ዛሬም ምን ማድረጋቸው? የትግራይ መከላከያ ሰራዊት አሁን በተጠንቀቅ ፊሽካ ይነፋለታል፣ ይገባል። ከዛ በኋላ ምናየው ይሆናል ውጤቱ ምናየው ይሆናል። እስቲ እንግዲህ የኦህዴድ ብልጽግና ብቻዬን እገጥማችኋለሁ፣ በፊት ኤርትራንም ይዤ ክልሎችንም ይዤ ምኖችንም ይዤ ነው የገጠምኳችሁ፣ ግድ የለም አሁን አረብ ሀገር መሳሪያ ሰጥቶኛል ብቻዬን ገጥማችኋለሁ እያለ ነው። የኦህዴድ ብልጽግና አስቤው ነው። የኦህዴድ ብልጽግና የትግራይ መከላከያ ሰራዊትን ስትገጥመው በጣም ነው የሚያስቀኝ ድፍረቱ፣ ማሰባቸው ራሱ። የኦህዴድ ብልጽግና የትግራይ መከላከያ ሰራዊትን ልትገጥመው በጣም ያስቀኛል። እነዚህ ሰዎች አይኖ ምልህ ደደብ ሰው ጭንቅላቱን ካልኩሌት አድርጎ አስልቶ ሀገር ማስተዳደር ያልቻለ ሰው እንደዚህ ብሎ ቢያስብ አይደንቀኝ። የኦህዴድ ብልጽግና የትግራይ መከላከያ ሰራዊትን እገጥማለሁ ብሎ እንደ ገፍ ወታደር አሰልጥኛለሁ ይላል። በዚህ በማነው ስሙ ላይ አይተናቸዋል። ስሙን ጥሩልኝማ። አሁን ሰው መልምሎ አሰልጥኛለሁ እያለ ነው። እነሱን ይዞ ሊገጥም በጣም ነው የሚያስቀኝና ከአንድ የትግራይ አመራር የጦር አመራር ጋር በዚህ በማነው ስሙ በብር ሸለቆም በምንም አሰለጠንኩ እያለ እያስመረቀ ነው ብየው እና ሊገጥሟችሁ ነው ያልኩኝ ነበር። እና እኔ የምስቀውን ሳቅ ነው እሱም የሳቀው። እና ምን እናድርግ? ሰላም አይገባቸውም አለኝ። በሰላም ብትላቸው ስለ ወረቀት፣ ስለ ሕግ፣ ስለ ስርዓት አያውቁም አለኝ። እና በጣም ነው ያሳቀው። የኦህዴድ ብልጽግና እኛን ሊገጥመን ብሎ ነው የሳቀው እሱ። እና የሰበሰባቸው መሳሪያ ልብ አይሆኑም አለኝ። መሳሪያ ነው፣ መሳሪያ ብረት ነው። አላማም አይሆንም፣ ድፍረትም አይሆንም፣ ልብም አይሆንም። የኦህዴድ ብልጽግና ምክሬ አንድ ነው። ከዚህ ስርዓት ጋራ የምትሰበሰቡ ካላችሁ ይቅርባችሁ። ይሄ ስርዓት ለማዳን ይሰለፍ ካለ ይቅርበት። እየነገርኳችሁ ይቅርበት። ስርዓቱን አድናለሁ ብሎ የሚሰለፍ የኦህዴድ ብልጽግናን ለማዳን እሰበሰባለሁ የሚል ካለ ይቅርበት ነው። ምክሬ ነው። እጣ ዕድል ፈንታው ጥሩ ስለማይመጣ፣ ውጤቱ ጥሩ ስለማይመጣ፣ መጨረሻው ጥሩ ስለማይመጣ ለኦህዴድ ብልጽግና ብዙ ሴራ ሰርታችኋል። በየክልሎች ብዙ ጥፋት አጥፍታችኋል። በብዙ ሴት እህቶቻችን ህይወት ቀልዳችኋል። ሴቶቻችን ተደፈርን ሲሉ ለእናንተ ፖለቲካ ነው። ስንት ንጹሃን እንደነ አማኑኤል ዶምቢዶሎ አደባባይ ላይ የ14 ዓመት ህፃን ልጅ በአደባባይ ስትገድሉ